የኢትዮጵያ አምራች ኢንዱስትሪዎች አለማደግ ሀገሪቱ የዓለም ንግድ ድርጅት አባል ለመሆን የምታደርገው ሂደት ላይ ጫና ሊፈጠር እንደሚችል ተገልጿል። ይሄ የተገለጸው የህዝብ እንደራሴዎች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ የኢንዱስትሪ ሚኒስቴርን የ2018 በጀት ዓመት አንደኛ ሩብ ዓመት ሪፖርት አድምጧል። መድረኩን ምስሊያ ሀሽም ተከታትለዋለች። ዝርዝር አላት። የኢንዱስትሪ ሚኒስቴር የ2018 በጀት ዓመት እቅድና የአንደኛ ሩብ ዓመት የስራ ክንውን ሪፖርቱን ትላንት ለህዝብ እንደራሴዎች ምክር ቤት የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አቅርቧል። በዚሁ ጊዜም አምራች ኢንዱስትሪዎችን የማስተሳሰር ስራው ውጤት ማምጣቱን የገለጹት የኢንዱስትሪ ሚኒስትሩ መላኩ አለበል 523 አነስተኛ 435 መካከለኛ በድምሩ 958 አምራች ኢንተርፕራይዞች ተጠቃሚ በመደረጋቸው የግብዓት አፈጻጸሙ ውጤታማ ሊሆን ችሏል ብለዋል። የአምራች ኢንዱስትሪ ግብዓት አቅርቦትና የማምረት አቅም አጠቃቀምን ማሻሻል ላይ በርካታ ስራዎች ተሰርተዋል ያሉት ሚኒስትሩ ከፋይናንስ አቅርቦት አንጻርም በ3 ወር ውስጥ ከ4 ቢሊዮን ብር በላይ መቅረቡን አስረድተዋል። ፋይናንስ አቅርቦት ጋር በተያያዘ በ3 ወር ውስጥ 4.4 ቢሊዮን ብር የቀረበ ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር ለአነስተኛና መካከለኛ የስራ ማስኪያጃ ሊዝ ፋይናንስ ከቀረበው አንጻር የ1.76 ቢሊዮን ብር ወይም ደግሞ የ65.4 በመቶ ጭማሪ አለው። በከፍተኛ አምራች ኢንዱስትሪዎች የብድር አቅርቦት ከባለፈው ተመሳሳይ ወቅት አንጻር ሲታይ የ1.53 ቢሊዮን ወይም ደግሞ የ20 በመቶ ጭማሪ ያሳያል። የስራ ማስኪያጃና ሊዝ ፋይናንስ ተጠቃሚዎች አምራች ኢንዱስትሪዎች በ3 ወሩ 665 ሲሆን ከባለፈው ተመሳሳይ ወቅት ጋር ሲነጻጸር የ271 ወይም ደግሞ የ68.76 በመቶ ብልጫ ተመዝግቧል። እነዚህንና ሌሎች የሚኒስቴር መስሪያ ቤቱን የሩብ ዓመት አፈጻጸም ያካተተውን ሪፖርት ያደመጠው ቋሚ ኮሚቴው ለሚኒስቴሩ ጥያቄዎችን አቅርቧል። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን በሂደት ላይ መሆኗን ያነሳው ቋሚ ኮሚቴው የሀገሪቱ ኢንዱስትሪዎች በሚፈለገው ደረጃ አለማደጋቸውና በዓለም አቀፍ ደረጃ ያላቸው ተወዳዳሪነትም ዝቅተኛ እንደሆነ ይታመናል ብሏል። ይህም ኢትዮጵያ የድርጅቱ አባል ለመሆን በምታደርገው ጉዞ ከሚፈጥረው ጫና አንጻር ኢንዱስትሪዎችን ለማሳደግ ምን ተሰርቷል ሲል ጠይቋል። ሀገራችን ኢትዮጵያ የዓለም የንግድ ድርጅት WTO አባል ለመሆን በሂደት ላይ መሆኗ ይታወቃል። የሀገራችን አምራች ኢንዱስትሪዎች ያላደጉና ገና በእንጭጭ ደረጃ ላይ ያሉ ከመሆኑ ጋር ተያይዞ ዓለም አቀፍ ደረጃ ያላቸው ተወዳዳሪነት አናሳ እንደሆነ ይታመናል። ከዚህ ጋር ተያይዞ ከሚፈጠረው ጫና ኢንዱስትሪዎቻችንን ለማዳን የተቀየሰ ስትራቴጂ ምን ይመስላል? የብዙ ሀገራትን እድገት ስናየው ወደ ዓለም ገበያ በቀረቡ ቁጥር ነው እድገታቸው በጣም የተቀላጠፈ ሄደው። ስለዚህ WTO ላይ እና አፍሪካ ኮንቲኔንታል ፍሪ ትሬድ ኤሪያ ላይ በመግባታችን ምክንያት ተጨማሪ አዳዲስ ማኑፋክቸሪንግ ኢንዱስትሪዎች ወደ ኢትዮጵያ እንዲመጡ ማድረግ እንችላለን፣ እድል እናገኛለን። ሰፊ የስራ እድል ይመጣል፣ የውጭ ቁጠባ ወደ ኢትዮጵያ ይመጣል፣ ኢንቨስትመንት ይስፋፋል። ስለዚህ የኛም ማኑፋክቸሪንግ ኢንዱስትሪ ምርቶች ተደራሽነት በዚያው ልክ እያደገ ይሄዳል። ስለዚህ ተፈላጊ ነው ይሄ ማለት ነው። ተፈላጊ ነው። ነገር ግን ይሄንን በምናደርግበት ጊዜ የታሪፍ ከለላ እና የኛን የመወዳደር አቅም ግምት ውስጥ ያስገቡ ስራዎች አብረው እየተሰሩ ነው። እስካሁን ድረስም ያልከፈትንበት ዋነኛው ምክንያት ውድድሩን እንችለዋለን አንችለውም፣ ለውድድሩ በቂ ነን ብቁ ነን ብቁ አይደለንም የሚሉት ነገሮች ናቸው እስካሁን ድረስም እንዳንገባ ያደረገን። አሁንም በምንገባበት ጊዜ ያሉንን የማኑፋክቸሪንግ ኢንዱስትሪ መሰረቶች እንዳናጣ ተገቢውን የታሪፍ ከለላ እየተሰራ ነው እየተገባበት ያለው ማለት ነው። ሁለተኛ በቴክኖሎጂ የማሳደግ የምርት ጥራትን የማሳደግ ተወዳዳሪነትን የማሻሻል ስራ በጣም መሰረታዊ ነው። በየትኛውም ገበያ ላይ እንግባ በእነዚህ ላይ የመወዳደር አቅም ካልፈጠርን በስተቀር ውጤታማ ልንሆን ስለማንችል ይህንን ግምት ውስጥ ያስገቡ ስራዎች ናቸው እየተሰሩ ያሉት። ለእኛ እኔ እድል ነው ብዬ አስባለሁ። ይህንን እድል ግን በተገቢ መንገድ ለመጠቀም የፕራይቬት ሴክተሩን አቅም ግንዛቤ የማሳደግ ስራዎች በበቂ መጠን መስራት ያስፈልጋል። ሌላው በመድረኩ የተነሳው ጉዳይ የውጭ ምንዛሬ ግኝት ጉዳይ ሲሆን በ3 ወራት ውስጥ ከ97.1 ሚሊዮን ዶላር በላይ መገኘቱን ይህም ካለፈው በጀት ዓመት ጋር ተመሳሳይ ወቅት አንጻር የ45.4 ብልጫ እንዳለው በሪፖርቱ ተጠቅሷል። ቋሚ ኮሚቴውም እንዳጠቃላይ ለኢንዱስትሪው ዘርፍ የተደረገው ድጋፍና የተገኘው ውጤት በምን መልኩ ይመዘናል ሲል ጠይቆ ከሚኒስቴሩ ምላሽ ተሰጥቶታል። ዶላር ቱ ዶላር ወይም ደግሞ ብድር ቱ ብድር ብቻ አድርገን ልናስበው አንችልም። ስፒል ኦቨር ኢፌክቱ ከዚህ በላይ ነው። እነዚህ ኢንዱስትሪዎች ግን ወደዚህ ለመድረስ እቃቸው ከውጭ በሚመጣበት ጊዜ ለካፒታል ጉድስ ዶላር ጠይቀውናል። አንዳንድ ጥሬ ዕቃ ከውጭ በሚያመጡበት ጊዜ ዶላር ጠይቀውናል። ብዙ ድጋፎችን ጠይቀውናል። ምንም ጥርጥር የለው። ስለዚህ አሁን ዶላር እየጠየቅን ያለ ነው
ለኤክስፖርት ለሚደረጉ ብቻ ሳይሆን ገቢ ምርት ለመተካትም ለስፔር ፓርትም ለካፒታል ጉድስም ጭምር ስለሆነ እኔ እንደውም እንደ ምክር ቤት መታሰብ ያለበት ለአምራች ዘርፍ ከዚህ በላይ ብድር መቅረብ አለበት፣ ለአምራች ዘርፍ ከዚህ በላይ የውጭ ምንዛሬ መቅረብ አለበት የሚለው ላይ ነው ተግባቦት እንዲፈጠር መደረግ መቻል ያለበት። ቋሚ ኮሚቴው አክለውም ምንም እንኳን የአምራች ቴክኖሎጂ ዘርፍ ለሀገሪቱ ኢኮኖሚ እድገት የሚኖረው ሚና ወሳኝ ቢሆንም በግልጽ ፖሊሲና ሕግ እንዳልተደገፈ አንስተዋል። እንዲሁም የኃይል የመስሪያ ቦታና የፋይናንስ አቅርቦት ችግር ብለውም የተማረ የሰው ኃይል እጥረት፣ ተገቢው የማበረታቻ ስርዓት ያለመኖር፣ ደካማ የቅንጅታዊ አሰራርና ከባድ የመንግስት ቢሮክራሲዎች ለዘርፉ እድገት ማነቆ እንደሆኑ ተጠቅሷል። የኢንዱስትሪ ሚኒስትሩ መላኩ አለበልም ምላሽና ማብራሪያ ሰጥተዋል። የመሬት አቅርቦት ችግር አለ ለእናንተም የተነሳው ያንን ለመፍታት እስከ ሸገር ድረስ ሄደናል። ሸገር መሬት እንዲያቀርብ ዶክመንቱን አቅርቦ በዛ መሰረት ለማስተናገድ ፕሮሰስ ላይ ነው ያለው። ዘግይቷል፣ ትክክል ነው። የመሬት እጥረቱ በመኖሩ ምክንያት ግን ከአመራረት ሂደቱ ጋር ተያይዞ የተፈጠሩ ክፍተቶች አሉ። እነዚህን ወስዶ ማስተካከል አስፈላጊ ነው። ማበረታቻን በተመለከተ ቅድም እንደተነሳው በስትራቴጂው እነዚህ ኢንሴንቲቮቹን የምናይበት ሁኔታ ስለሚኖር አብሮ ምላሽ የሚያገኝ ይሆናል ማለት ነው። በመጨረሻም የኢንዱስትሪ ሚኒስቴር የተሰጡ አስተያየቶችን ተቀብሎ መስተካከል የሚገባቸውን ጉዳዮች በትኩረት ፈትሾ ለውጥ የሚሹ ጉዳዮችን እንዲለውጥ የኢንዱስትሪና ማዕድን ጉዳዮች ቋሚ ኮሚቴ አሳስቧል።